ይህ ቻናል እንደምትመለከቱት ኪዩዝ ፓንዳ ነው የሚለው ከ2.06 ሚሊዮን በላይ ተከታይ አለው። መቼ ነው ጆይን ያደረገው ስንል ኖቬምበር 29 2023 ኦልሞስት 2 ዓመት አካባቢ ማለት ነው። የፖስተው ወደ 235 ነው። በ235 ቪዲዮ 2 ሚሊዮን በላይ ተከታይ በጣም የሚገርም ነው። ሶፍት ፓው የሚለው ደግሞ ይህን ቻናል ብንመለከት ወደ 165,000 ተከታዮች አሉት። ፖስት ያደረገው ግን ተመልከቱ 45 ቪዲዮዎችን ብቻ ነው። ሁሉም ደግሞ በሚገርም ሁኔታ ሾርቶች ናቸው። ምንም አይነት ሎንግ ፎርም ቪዲዮ የለውም። በ45 ቪዲዮ ብቻ ወደ 165,000 ተከታዮችን ማፍራት ችለዋል። እንደምትመለከቱት ቪዎቹም 374,000 296,000 በጣም ነው የሚታየላቸው እያንዳንዱ ቪዲዮ። የመጀመሪያ ቪዲዮ ስንመለከት ራሱ 10 ሚሊዮን ቪው አለው። ኢትስ ኢንሳይን በጣም። ሶስተኛው ቻናል ደግሞ ሾርትስ ቢላል የሚባል ቻናል ነው። 524,000 ሰብስክራይበር አለው። የለቀቀው ቪዲዮ ስንት ነው? 23 ብቻ። ያሳያችሁ እንግዲህ 23 ቪዲዮ ለቆ ሁሉም ደግሞ ሾርት ናቸው። 23 ቪዲዮ ብቻ ለቆ ነው ይህን ያክል ያገኘው። የሚያገኘውን ቪው በጣም የሚገርም ነው። 1.3 4.5 በጣም የሚገራርም ቪው ነው ያለው። መጨረሻ ላይ ደግሞ እኔ የሆነ ጊዜ ጀምሬ ወዲያው በአንድ ወር ምናምን የተውኩትን አንድ ቻናል ልንገራችሁ። አፍሪካን ቶፕ 10 የሚል ቻናል ነበረ። 19 ሰብስክራይበር አለው። 5 ነበረ እኔ ስተው ብዙም የለውም በእርግጥ ግን 1000 ቪው አግኝቷል። ለምሳሌ ሶስተኛ ቪዲዮ ሎንግ ነው ሁሉም which is good። በቀጥልበት ኖሮ ጥሩ ይሆን ነበረ። የራሴን ፐርሰናል ዩቲዩብ ቻናል ከመጀመሪያ በፊት ነበር የጀመርኩትና ወደዚህ ሽፍት ሳደርግ ነው የተውኩት። በእርግጥ ይህንን ይመስላል። በእርግጠኝነት ዩቲዩብ ላይ ስክሮል እያደረጋችሁ አሁን እንዳሳያችሁ አይነት ቻናሎች የሆነ ሺት የሆነ ነገር የማይጠቅም ነገር ሼር እያደረጉ እንዴት ነው ይህን ያክል ቪው እያገኙ ያሉት በሚሊዮን እየታየላቸው ያለው ወይም ደግሞ በሚሊዮን የሚቆጠር ሰብስክራይብ እያገኙ ያሉት እንዴት ነው ብላችሁ ጠይቃችሁ ሊሆን ይችላል። እነዚህ አሁን ሼር ያደረኳቸው የዩቲዩብ ቻናልም ፌስለስ ዩቲዩብ ቻናሎችን እያሳደገ በወር በሁለት ወር ውስጥ ከ60,000 ከ70,000 በላይ ሰብስክራይበር እንዲኖራቸው እያደረገ ለሰዎች የሚሸጥ ወይም ደግሞ መንዝሊም ኢንካም የሚያገኙበት አንድ ጓደኛ አለኝ። እሱ ሪኮመንድ ያደረገኝ ቻናሎች ናቸው። አሁን የምጠቀምበትን የዩቲዩብ ቻናል ከመጀመሪያ በፊት ቅድም መጨረሻ ላይ ያሳያችሁንና ሌላ እንደ ተጨማሪ የፌስለስ ቻናሎችን በማድረግ ሁለት ቻናሎችን በደንብ ፑሽ አድርጌ ሞክራቸው ነበረ። ነገር ግን ብዙ ብር ሰርቼበታለሁ ወይም ደግሞ በጣም ብዙ ሰብስክራይበር አግኝቼበታለሁ ምናምን ብዬ አልዋሻችሁም። ሆነስትሊ ነው የምነግራችሁ። ከኔም በላይ የሚሰሩት በዙሪያ ያሉ ጓደኞቼ ናቸው። እኔ ሞክሬ ነበር ጀስት የተውኩት እና እውነታውን ስነግራችሁ እነዚህ ያልኳችሁ ቲኔጀሮች የዩቲዩብ ቻናሎችን በመሸጥና መንዝሊ ከዩቲዩብ ሞኔታይዜሽን በመቀበል ብቻ ከ50 እስከ 100 ሺህ ብር ጀነሬት እያደረጉ በትክክል አሳይተውኛል። እናንተም ሎንግ ተርም የሆነ ፐርሰናል ብራንድ ከመገንባት ይልቅ ልክ እንደዚህ እንዳያችኋቸው የዩቲዩብ ቻናሎች ፋስት ካሽ የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው አብራችሁ ይቆዩ። ሰላም እንዴት አላችሁ? ለአምላክ ነኝ። ዛሬም በአዲስ ጠቃሚ ቪዲዮ ተመልሼ መጥቻለሁ። በዚህ ቻናል ስለ ቢዝነስ እና ፐርሰናል ዴቨሎፕመንት ጠቃሚ የምላቸውንና ከተለያዩ ቦታ ተምሬያቸው ጀኒዩንሊ እናንተን ይጠቅሟቸዋል ብዬ የማስባቸውን ነገሮች ሼር ስለማረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለዚህ በዛሬ ቪዲዮ ዩቲዩብ አውቶሜሽን ምን እንደሆነ፣ ሰዎች ዩቲዩብ አውቶሜሽንን ተጠቅመው እንዴት ገንዘብ ጀነሬት እያደረጉ እንዳሉና ከዛም በተጨማሪ እንዴት ኒች መምረጥ እንዳለባችሁ፣ የትኞቹን ቱሎች መጠቀም እንዳለባችሁና እንዴት የመጀመሪያ ቪዲዮአችሁ እንደምትሰሩ ብሬክዳውን አድርገን እንመለከታለን። በዚህ ቪዲዮ መጨረሻም ቅድም የነገርኳችሁ ልጆች እንዴት ከ50 እስከ 100 ሺህ ብር ጀነሬት እያደረጉ እንዳሉና እኔ ጀምሬ ያጠፋሁትን ጥፋቶች እናንተ እንዳትደግሟቸው ስለምነግራችሁ እስከ መጨረሻው መከታተላችሁን እርግጠኛው ነው። ስለዚህ በመጀመሪያ ዩቲዩብ አውቶሜሽን ምን እንደሆነ ስንነጋገር ዩቲዩብ አውቶሜሽን ማለት ፊታችን ሳንጠቀም የምንሰራው የዩቲዩብ ቻናል ሲሆን አንዳንዴም ቮይሳችን ሳንጠቀም ልንሰራ እንችላለን። ያ ሲሆን ዩቲዩብ አውቶሜሽን ተብሎ ይጠራል። ቤዚክሊ ምንድነው የምናደርገው? መጀመሪያ ስክሪፕቶችን እናዘጋጃለን። ያንን ስክሪፕት ደግሞ ራሳችንን ቮይስ እየቀረጽን ሳውንድ እናዘጋጃለን። ካልሆነ ደግሞ ኤአይ ተጠቅመን እናዘጋጅና ለዛ ሳውንድ የሚሆኑ ቢሮል ፉቴጆችን እንፈልጋለን ከኢንተርኔት የተለያዩ ክሊፖችን ማለት ነው። ከዛ እሱን በኤዲቲንግ ኮምባይን በማድረግ ያን ቪዲዮ መልቀቅ ነው የሚጠበቅብን። እዚህ ጋር ግን እውነታውን መነጋገር አለብን። ፌስለስ የዩቲዩብ ቻናል ነው ራን የምናደርገው ማለት በጣም ቀላል ነው ማለት አይደለም። ሁሉንም ነገር ማኔጅ እንድናደርግ የሚጠበቀው ከኛ ነው። ምን ማለት ነው? ተምኔል ማዘጋጀት ሊሆን ይችላል፣ ስክሪፕት፣ ቪዲዮ ኤዲት ማድረግ፣ ሌሎችንም እያንዳንዱን ዲቴሎችን ማኔጅ የምናደርገው እኛ ነን። ስለ ዩቲዩብ አውቶሜሽን ምንነት ከተነጋገር አሁን ደግሞ ሁለቱን የዩቲዩብ አውቶሜሽን አይነቶች ልንገራችሁ። የመጀመሪያው ሎንግ ፎርም ሲሆን ሁለተኛው ደግሞ የሾርት ፎርም የቪዲዮ አይነቶችን በመልቀቅ የሚሰሯቸው ሲሆኑ የመጀመሪያውም ሎንግ ፎርም ቪዲዮ ሲሆን ብዙ ጊዜ የሚመከረው ከ5 እስከ 10 ደቂቃ ያሉ ቪዲዮዎች እንዲሰሩ ነው። ይሄኛውም በትክክል የምታደርጉት ከሆነ ከሾርት ፎርሞች አንጻር ሲነጻጸር ጥሩ ገንዘብ የምታገኙበት በዚህኛው የቪዲዮ ፎርማት ነው። በተለይ ደግሞ የገንዘብ ነክ ትራቭል፣
ቴክ እና የመሳሰሉት ኒሾች ላይ የምትሰሩ ከሆነ ዩቲዩብ ጥሩ ገንዘብ ይከፍላቸዋል። ከዛ በተጨማሪም የሎንግ ፎርም ቪዲዮዎች ብዙ ጊዜ አይታችሁ ከሆነ ያንን ስም ተጠቅማችሁ የሆነ አይነት ብራንድ እንድትገነቡ ያግዟቸዋል። ከዛም በተጨማሪ ሎያል የሆኑ ኦዲየንሶችን ለማፍራት በጣም ተመራጭ ነው። ነገር ግን በተቃራኒው ደግሞ መጥፎ ጎኖች አሉት። ሎንግ ፎርም ቪዲዮዎችን ተመልክታችሁ የምታውቁ ከሆነ አንድ ቪዲዮ ለመስራት በጣም ብዙ ጊዜ ይፈልጋል። ምናልባት አንድ ቪዲዮ ጥሩ የሚባል ቪዲዮ እስከምታወጡ ሳምንት ሊፈጅባችሁ ሁላ ይችላል። ያን ያክል አድካሚ ነው። እያንዳንዱ ነገር ዲቴይል ጥንቅቅ ተደርጎ መሰራት ካለበት አድካሚ ሊሆንባችሁ ይችላል። ሁለተኛው ደግሞ ሾርት ፎርም ቪዲዮዎች ሲሆኑ ልክ ቲክቶክ፣ ኢንስታግራም እና ኢቭን የዩቲዩብ ሾርት ላይ የለመድናቸው አይነት ቪዲዮ ፎርማቶች ማለት ነው። እነሱ ቪዲዮዎች ለመስራት በጣም ቺፕ ናቸው፣ ፈጣን ናቸው እና ደግሞ በአጭር ጊዜ ውስጥ ቫይራል ልትገቡ ትችላላችሁ። ቅድም ያሳያችሁ ቻናል በመጀመሪያ ቪዲዮ 10 ሚሊዮን ቪው አለው። እንደዚህ አይነት ሪዛልት በሎንግ ፎርም ቪዲዮ የማግኘት ቻንሳችሁ በጣም የጠበበ ነው። ሾርት ፎርም ሲሆን ግን በትንሽ ወጪ ነው የምትሰሯቸው፣ ቶሎ ቫይራል የመውጣት እድል ይኖራቸዋል። ስለዚህ ጀማሪ ከሆናችሁ እኔ ሆነስትሊ ሰጀስት የማደርጋችሁ በሾርት ፎርም እንዲጀምሩ ነው። ለምን ካላችሁኝ ወጪ ቆጣቢ ነው፣ ፈጣን ነው፣ ቶሎ ሪዛልት መመልከት ትችላላችሁ እና ቻናሉን ካሳደጋችሁ በኋላ ወደ ሎንግ ፎርማት መምጣት ትችላላችሁ። ግዴታ በሎንግ ፎርማት ውስጥ መቆየት አለባችሁ የሚላችሁ ስለሌለ እንደዛ አድርጋችሁ ማሳደግ ትችላላችሁ። ስለዚህ ጀማሪዎች ከሆናችሁ ሾርት ፎርማትን እንድትጠቀሙ ሰጀስት አደርጋችኋለሁ። ስለዚህ አሁን ደግሞ ኒቻችሁን ወይም ደግሞ የሚሰሩበትን ዘርፍ እንዴት መምረጥ እንደምትችሉ እንነጋገራለን። ብዙ የዩቲዩብ አውቶሜሽን የሚጀምሩ ሰዎች የሚቸገሩት ይህንን ነው። ኒች ምረጡ ሲባሉ ጀስት ራንደም የሆነ ነገር ፈኒ ሜሞችን፣ ትሮል ፌስ ኤዲቶችን እና የመሳሰሉ ሽት የሆኑ ነገሮችን ነው የሚመርጡት። እነዛ ደግሞ አንዳንዴ ቫይራል ሊወጡ ይችላሉ፣ ላይወጡም ይችላሉ እና ደግሞ ኮንሲስታንሲውን አስጠብቃችሁ ቻናሉ በደንብ እንዲያድግ ከፈለጋችሁ በስርዓት መምረጥ አለባችሁ። የትኛው ኢንዱስትሪ ላይ ግሮዝ እንዳለና የትኛው በትክክል እየሰራ እንደሆነ በደንብ ሪሰርች አድርጋችሁ ልታውቁት ይገባል። ስለዚህ እሱን ለማድረግ የሚጠቅማችሁን ሁለት ፈጣን መንገዶች ልንገራችሁ። የመጀመሪያው የምትወዱት ነገር ምን እንደሆነ ወቁትና እዛ ነገር ላይ ዲፕ ሪሰርች ለማድረግ ሞክሩ። ቅድም ባሳያችሁ ለምሳሌ እኔ አፍሪካን ቶፕ 10 የሚል ቻናል ነበር ከፍቼ የነበረው። ያ የሆነበት ምክንያት ምንድነው? የሆነ አገራትን ከሀገራት በተለያዩ መስፈርት እያወዳደሩ የሚለቀቁ ቪዲዮዎችን ኢንጆይ ያደርጋቸዋለሁ። በደንብ ነበር የምከታተለው፣ መረጃውም አለኝ። ያ ጥሩ የሆንኩበት ነገር ነው። ስለዚህ በዛ ነገር ላይ ቪዲዮ ብሰራ ጥሩ ውጤት እንደማገኝበት እርግጠኛ ነበር። እናንተም የምትወዱትን ዘርፍ ከመረጣችሁ በኋላ በዛ ዘርፍ አሉ የሚባሉ ከ5 እስከ 10 የሚሆኑ ቶፕ ቻናሎችን መርጣችሁ ምንድነው የተሻለ ያደረጋቸው የሚለውን ነገር በደንብ ሪሰርች እያደረጋችሁ መጀመር ትችላላችሁ። ሁለተኛው ሜተድ ደግሞ ኢንቴንሽናሊ ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም ላይ እና ዩቲዩብ ሾርት ላይ ሄዳችሁ ኢንቴንሽናሊ ስክሮል በማድረግ የትኛው ኒች በደንብ እያደገ እንዳለ ማወቅ ትችላላችሁ። የምርም ትሬንድ የሆኑትን ነገሮች ለማወቅ ደግሞ ባላችሁ አካውንት ሳይሆን ስክሮል ማድረግ ያለባችሁ ኦልሬዲ አልጎሪዝሙ ስለተረዳችሁ እንደዛ ሳይሆን ማድረግ ያለባችሁ ኢንኮግኒቶ ሞድ ላይ ታረጉትና ብሮሰራችሁን ከዛ በተጨማሪ ደግሞ ገስት ሞድ አላቸው። ለምሳሌ ክሮም ገስት ሞድ አለው። ክሮም ገስት ሞድ ላይ ታረጉትና ጀስት ኢንቴንሽናሊ ስክሮል እያደረጋችሁ በጣም ሂት የሆኑ ቫይራል የሆኑ ኮንቴንቶችን ታያችኋላችሁ። ለምንድነው የሰሩት የሚሉትን ነገር ታዩና ከእናንተ ጋር የሚሄደው መምረጥ ትችላላችሁ። አሁን ደግሞ በትክክል እንዴት ቪዲዮዎችን መስራት እንደምትችሉና ወርክ ፍሎውን ከሀ እስከ ፐ እንመለከታለን። መጀመሪያ ጋር ግራ ሊያጋባችሁ ይችላል፣ ብዙ ሊመስላችሁ ይችላል። አንድ የሲስተሙን ከተረዳችሁት በኋላና እንዴት ፍሎ እንደሚያደርግ ከገባችሁ ከዛ በኋላ ቀላል ነው የሚሆነው። የመጀመሪያ ቪዲዮዎችን ለመስራት ከምትጠቀሙት የመጀመሪያው ስቴፕ ሪሰርች ማድረግ ነው። ቅድም በተነጋገርነው መሰረት የመረጣችሁት ኒች ውስጥ በትክክል እየሰሩ ያሉ የኮንቴንት አይነቶችን ሰርች ማድረግ አለባችሁ። ኢንቴንሽናሊ ስክሮል ልታደርጉ ትችላላችሁ፣ ወይም ደግሞ በዛ ኒች ውስጥ ቶፕ 10 የሚባሉ ቻናሎች ውስጥ እየሄዳችሁ የትኛው የቪዲዮ አይነት እየሰራ እንዳለ መመልከት ትችላላችሁ። ሁለተኛው ስክሪፕት ራይቲንግ ነው። ወደ ስክሪፕት ራይቲንግ ስንመጣ ራሳችሁ መጻፍ ትችላላችሁ። ነገር ግን ጂፒቲ አለ፣ ኤአይ ባለበት ሰዓት ራሳችሁ እንድትጽፉት አይጠበቅም። ጀስት እኔም ቅድም ያሳየዋችሁ የራሴ ቻናል ላይም የተጠቀምኩት የጂፒቲ ፕሮምፕቶችን ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቻት ጂፒቲ ላይ ሄዳችሁ ፓንች የሆኑና አጭር ሆነው መልእክት ማስተላለፍ የሚችሉ በተለይ ደግሞ ፎከሳችን አሁን ላይ የሾርት ፎርም ቪዲዮዎች ስለሆኑ በአጭር ሁክ አድርጎ ወዲያውን መልእክት የሚያስተላልፍ አይነት ስክሪፕቶችን እንዲሰጣችሁ መጠየቅ ትችላላችሁ። በደንብ ደግሞ አድቫንስድ የሆነ ስክሪፕት፣ ቆንጆ የሆነ የሰዎችን ሳይኮሎጂ የሚረዳ ስክሪፕት እንዲሰጣችሁ ደግሞ አጠያየቁ የሚያስቸግራችሁ ከሆነ ደግሞ ጉግል ላይ ስክሪፕት ራይቲንግ ፕሮምፕትስ ብላችሁ ሰርች ብታደርጉ ብዙ ፕሮምፕቶች አሉ፣ አጠያየቆች ማለት ነው። ፕሮምፕት ማለት እነዛን ፕሮምፕቶች በማስገባት ቻት ጂፒቲ ቆንጆ የሆነ ስክሪፕት ይሰጣቸዋል። ለሾርት ፎርም ከሆነ ከ100 እስከ 150 ቃላት በቂ ስለሆነ መልእክቱን በአጭር ጊዜ አስተላልፎና ሰዎችን እርሊ ሁክ አድርጎ የሚያልፍ ቪዲዮ መሆኑን ማረጋገጥ አለባችሁ። ሶስተኛው ቮይስ ኦቨር መስራት ይኖርባችኋል። ቮይስ ኦቨር ለመስራት ስልካችሁን አንስታችሁ ራሳችሁን ሪከርድ ልታደርጉ ትችላላችሁ። እሱ ጥሩ መንገድ ነው። በተለይ ደግሞ በኤአይ የሚሰሩ ኮንቴንቶች የተወሰነ ዩቲዩብ ላይ ሊሚቴሽን ስላለባቸው ቆንጆ ነው። ነገር ግን ያን ማድረግ የማትፈልጉ ከሆነና የምርም ችሎታው ከሌላችሁ የተለያዩ ኤአይ ሳውንድ ጀነሬተሮች ስላሉ እነዛ መጠቀም ትችላላችሁ። ኢንተርኔት ላይ ሳውንድ ጀነሬተር ብላችሁ ሰርች ብታደርጉ የተለያዩ ኤአይ ቱሎችን ታገኛላችሁ። እኔ ግን ለረጅም ጊዜ ሲጠቀምበት የነበረው ፍሊኪ የሚባል ቱል ነው። ፍሊኪን ሰርች ብታደርጉት የተወሰነ
የተወሰነ ሊሚቴሽን አለው። በቀን የሚሰጣችሁ ሊሚትድ ነው። ነገር ግን በተለያዩ አክሰንቶች በተለያዩ ሳውንዶች ቆንጆ የሆነ ሂውማን የሚመስል ሳውንድ ስለሚሰጣችሁ ተመራጭ ነው። ጀስት ይሄ ሰዎች ወዲያውኑ የሚለዩትና ሮቦቲክ የሚመስል ሳውንዶችን መጠቀም የለባችሁም። አራተኛውና እስካሁን ያወራንባቸውን ነገሮች ደግሞ ኮምባይን የምናደርግበት ስቴፕ ደግሞ ቪዲዮ ኤዲቲንግ ነው። ወደ ቪዲዮ ኤዲቲንግ ስንመጣ በጣም ቀላል ነው። ልክ እንደ ካፕከት ያሉ ዩዘር ፍሬንድሊ የሆኑ ቱሎች ስላሉ እነሱን መጠቀም ትችላላችሁ። እኔ አድቫንስድ ቪዲዮ ኤዲተር ነኝ የምትሉ ከሆነ ደግሞ ልክ እንደ አዶቤ ፕሪሚየር ፕሮ እና ዳቪንቺ ሪዞልቭ ያሉ ቱሎችን መጠቀም ትችላላችሁ። ለሾርት ፎርም ሲሆን ፋስት የሆነ ሁክ የሚያደርግና ኢነርጂ ያለው ኤዲቲንግ መጠቀም ይኖርባቸዋል። ለሎንግ ፎርም ሲሆን ደግሞ በተቃራኒው ሰዎች ኢንጌጅ ያደርጉ ሊያቆያቸው የሚችል የኤዲቲንግ ስታይል እየተጠቀማችሁ ቪዲዮአችሁን ኤዲት ማድረግ ትችላላችሁ። አምስተኛው ስቴፕ እና ለቪዲዮአችሁ እንደ ሁክ የሚያገለግለው ደግሞ ተምኔል ማዘጋጀት ነው። በተለይ ደግሞ ሎንግ ፎርም ቪዲዮዎችን ለመስራት ካሰባችሁ ተምኔል ምንም ጥያቄ የለውም ግዴታ ነው። ነገር ግን ሾርት ፎርም ቪዲዮዎችን የምትሰሩ ከሆነ ተምኔል አያስፈልጋችሁም። የሾርት ፎርም ቪዲዮዎች ተምኔል የመጀመሪያውን 5 ሰከንድ ቆንጆ ሁክ ማድረግ ነው። ስለዚህ ሎንግ ፎርም ቪዲዮ የምታዘጋጁ ከሆነ ነው ተምኔል ሊያስጨንቃችሁ የሚገባው። ነገር ግን ሎንግ ፎርም እያዘጋጃችሁ ከሆነ ተምኔላችሁን በደንብ ማዘጋጀት አለባችሁ። ማለቴ ምንም ያክል ቆንጆ ቪዲዮ ሰርታችሁ ሰዎች ተምኔላችሁን ክሊክ አድርገው ገብተው እስካላዩት ድረስ ልፋታችሁ ከንቱ ነው የሚሆነው። ሰዎችን ክሊክ እንዲያደርጉ የሚገፋፉ ተምኔሎችን ለማዘጋጀት ደግሞ ቦልድ የሆኑ ቃላትን መጠቀም ትችላላችሁ። ጥያቄ የሚፈጥሩ ኪሪየስ የሆኑ ነገሮችን ማስገባት ትችላላችሁ። ፋክቶችን መንገር ትችላላችሁ። ጀስት ዋናው ፖይንት ምንድነው? ሰዎች ስክሮል ማድረጋቸውን አቁመው እናንተ ቪዲዮ ክሊክ እንዲያደርጉት ማድረግ ነው። እዚህ ላይ ከ5 ስቴፖች በተጨማሪ እንደ ቦነስ የምሰጣችሁና እኔም በደንብ የምጠቀምበት ነገር ቢኖር ቼክሊስት ማዘጋጀት ነው። ይህም ሁሉ ነገር ስታደርጉ በመሃል የሚረሱ ነገሮች ይኖራሉ ወይም በትክክል የማይሰሩ ነገሮች ይኖራሉና ላስት ሚኒት ላይ ኤርጀንሲ ከምትፈጥሩ ወይም ደግሞ የሆነ ነገር ሚስ አድርጋችሁ ኦዲየንሱ ኖቲስ ከሚያደርገው ቼክሊስት መጀመሪያ አዘጋጅታችሁ ሁልጊዜ በዛ ቼክሊስት መሰረት መስራት ትችላላችሁ። በእርግጠኝነት ነው የምላችሁ ያን ቼክሊስት ሁልጊዜ ቪዲዮ ስትሰሩ የምትጠቀሙት ከሆነ ከጊዜ ወደ ጊዜ ቪዲዮአችሁ እየተሻሻለ ይመጣል። የዚህ ፕሮሰስ ዋናው ፖይንት ፐርፌክት ሆኖ መገኘት አይደለም። እሱ ሳይሆን ጀስት ኮንሲስተንትሊ እና በተደጋጋሚ በማድረግ ያን ቪዲዮ ኳሊቲያችሁን እና ሌሎች ነገሮችን እያሻሻላችሁ መሄድ ነው። ስለዚህ ጀስት ፐርፌክት ለመሆን መጠበብ የለባችሁም። ዋናው ፖይንት ኤቭሪዴይ ኮንሲስተንትሊ እያደረግኩት ነው የሚለውን ነው መጠየቅ ያለባችሁ። ኦልራይት፣ በዩቲዩብ አውቶሜሽን እንዴት ገንዘብ እንደሚገኝ ከመነጋገራችን በፊት ስለ ዩቲዩብ አውቶሜሽን ማወቅ ያለባችሁን አንዳንድ ነገር ልበላችሁ። ዩቲዩብ አውቶሜሽን ብዙ ክሬተሮች እንደሚነግሯችሁ በማጂክ ወይም ደግሞ በሾርት ከት ወዲያውኑ ሰርታችሁ ብር የምታገኙበት ዘርፍ አይደለም። ያ ቀላል ሊመስላችሁ ይችላል። ፊታችሁን አታሳዩም። አንዳንዴ ድምጻችሁንም ላትጠቀሙ ትችላላችሁ። ጀስት አፕሎድ ማድረግና መከፈል ሊመስላችሁ ይችላል። ነገር ግን እንደዛ አይደለም። ምንም እንኳን ፊታችሁን ባታሳዩም እያንዳንዱ ነገር ስቲል የናንተ ነው። ሪሰርች ማድረግ አለባችሁ። ስክሪፕት መጻፍ፣ ቪዲዮ ማዘጋጀት፣ ቮይሶችን፣ ሌሎችንም ነገር ኢቭን አውትሶርስ የምታደርጉት ከሆነና ለሰዎች የምታሰሩት ከሆነ እነዛን ሰዎች ማኔጅ ማድረግ በእናንተ በምፈልጉት ኳሊቲ እንዲሰሩላችሁ ማኔጅ ማድረግ ስለሚኖረው ብዙ ስራ ይጠበቅባቸዋል። ስለዚህ ዩቲዩብ አውቶሜሽን የሚለው እቺ አውቶሜሽን የምትለው ቃል እንድታሳስታችሁ አልፈልግም። አውቶሜሽን ሲላችሁ ቀላል አይደለም፣ ወይም ደግሞ ይሄ ፓሲቭ ወይም በትርፍ ጊዜ የሚገኝ ኢንካም ማለት አይደለም። ዩቲዩብ በፓርታይም የሚሰራ ነገር አይደለም። ብዙ ኢንቴክ አለው። እያንዳንዱ ነገር መስራት እንዳለባችሁ አውቃችሁ ነው መግባት ያለባችሁ። አንዳንድ ዩቲዩብ ቻናሎች ሪዛልት እስከሚያዩ ሳምንታት፣ ወራት፣ ኢቨን አመታት ሊቆዩ ይችላሉ። ነገር ግን ከእናንተ የሚጠበቀው ምንድነው? ኮንሲስተንትሊ መስራት አለባችሁ። ጀስት ሾው አፕ ማድረጉን እርግጠኛው ሁኑ እንጂ ሪዛልት ማየታችሁ የማይቀር ነገር ነው። ስለ ዩቲዩብ አውቶሜሽን እነዚህ ሁሉ ነገሮች ከተነጋገር አሁን ደግሞ በዩቲዩብ አውቶሜሽን ተጠቅመን እንዴት ገንዘብ ማግኘት እንደምንችል እንነጋገራለን። የመጀመሪያው በጉግል አድሴንስ በዩቲዩብ መንዝል የሚከፈለን ፔመንት ሲሆን እሱንም ለማግኘት ለሎንግ ፎርም ቪዲዮዎች 4000 ዋች ሃወር እና 1000 ሰብስክራይበር ያስፈልጋል። እሱም በ360 ቀን አቺቭ ካደረጋችሁ ተከፋይ መሆን ትችላላችሁ። ከዛ በተጨማሪ በዩቲዩብ ሾርት ከሆነ ደግሞ በ90 ቀናት 10 ሚሊዮን ቪው ሊኖራችሁ ይገባል። እዚህ ላይ ግን እንድታውቁት ያክል ፐር ቪው ስንመለከተው ሎንግ ፎርም ቪዲዮዎች ሞር ተከፋይ ናቸው። በተለይ ደግሞ ስለ ገንዘብ፣ ስለ ቴክ፣ ስለ ቢዝነስ የምትሰሩ ከሆነ ጥሩ ተከፋይ መሆን ትችላላችሁ። ሁለተኛው ገንዘብ የምታገኙበት ሜተድ ደግሞ አፊሊየት ማርኬቲንግ የሚባለው ነው። አፊሊየት ማርኬቲንግ ማለት ምንድነው? ጀስት የሰምባዲን ፕሮዳክት ወይም ሰርቪስ ከናንተ ዩቲዩብ ቻናል ጋር ሊንክ ታደርጉና በስማርት ዌይ ሪኮመንድ ታደርጓቸዋለሁ ኦዲየንሶቻችሁን። እነዛ ኦዲየንሶቻችሁ ሊንክ ተጠቅመው ያን ፕሮዳክት ወይም ሰርቪስ የሚገዙ ከሆነ ፕሮዳክቱን እያስተዋወቁ ያሉ ሰዎች ወይም ባለቤቶቹ በኮሚሽን ለእናንተ ይከፍሏቸዋል። ኢቭን በጣም ያስገረመኝ ነገር አፊሊየት ማርኬቲንግ ከኢትዮጵያ ራሱ ሆነው የሚያሰሩ ሰዎች አሉ። ዲጂታል ፕሮዳክቶችን አማዞን ላይ እና የተለያዩ ሳይቶች ላይ የሚሸጡ ኢትዮጵያውያን አሉና ኢቭን ኢትዮጵያዊ ሆነው ራሱ አፊሊየት ማርኬቲንግ የሚያሰሩ ሰዎች አሉና አንድ ጓደኛዬ ቅርብ ጊዜ
አፊሊየት የሚሰሩልኝ ልጆች እየበዘበዙኝ ነው እያለች እየነገረችኝ ነበር። ያን ያክል ጥሩ ተከፋይ የምትሆኑበት ዘርፍ ነው አፊሊየት ማርኬቲንግ። በሶስተኛ ደረጃ ዲጂታል ፕሮዳክቶችን መሸጥ ትችላላችሁ። አፊሊየት ማርኬቲንግ ከመስራታችሁ በተጨማሪ የራሳችሁ መሸጥ የምትችሉት ፕሮዳክት ካላችሁ ያ ማለትም ኢቡክ ሊሆን ይችላል፣ ቴምፕሌቶች ሊሆን ይችላሉ፣ ጋይዶች ሊሆን ይችላሉ። የተለያዩ ዲጂታል ፕሮዳክቶቻችሁን የተለያየ ሳይት ላይ በማስቀመጥ ሊንኩን የዩቲዩብ ቻናላችሁ ጋር ካገናኛችሁ በኋላ መሸጥ ትችላላችሁ። በአራተኛነትም ገንዘብ ልታገኙበት የምትችሉት ሜተድ ስፖንሰርሺፕ ነው። ስፖንሰርሺፕም እንዴት ነው የሚሰራው ካላችሁኝ ቻናላችሁን በደንብ ካሳደጋችሁ በኋላና ጥሩ ኦዲየንስ ስታገኙ ብራንዶች ስማቸውን በዩቲዩብ ቪዲዮዎቻችሁ ላይ ሜንሽን እንድታደርጉላቸው ይፈልጋሉ ወይም ደግሞ ሪኮመንድ እንድታደርጉላቸው ስለሚፈልጉ በእነሱ የስፖንሰርሺፕ ስራዎች ደግሞ ጥሩ ገቢ ልታገኙ ትችላላችሁ። የመጨረሻውና እኔም በጣም ያስገረመኝ ገንዘብ ማግኛ ሜተድ ደግሞ ቻናሎችን ለተወሰነ ወር ካሳደጋችሁ በኋላ ለሚፈልጓቸው ክሬተሮች መሸጥ ነው። ቅድም የነገርኳችሁ ልጅ በደንብ እንዳስረዳኝ አንድ ቻናል ከ60 እስከ 70 ሺህ ሰብስክራይበር እንዲኖረው ለማድረግ በትንሹ 2 ወር እስከ 4 ወር እንደሚፈጅበት ነው የነገረኝ። ያንን ቻናል ግን የሚሸጠው ከ50 እስከ 100 ሺህ ብር ነው። ይሄ በጣም አዋጭ ነው። ደግሞ ለቲኔጀሮች ጥሩ ገንዘብ ማግኛ ሊሆንላችሁ ይችላል። ስለዚህ እናንተም በሾርት ፎርም ቪዲዮዎችን እየለቀቃችሁ ቻናሉን በደንብ ካሳደጋችሁ በኋላ ለሚፈልጉት ግለሰቦች መሸጥ ትችላላችሁ። ኢቭን የተለያዩ ዌብሳይቶች አሉ ቻናሎችን የሚገዙ እነዛ ላይ መሸጥ ትችላላችሁ። ነገር ግን ይህን ስላችሁ ቀላል ሊመስላችሁ አይገባም። እያንዳንዷን ዲቴል እናንተ ናችሁ እንድታደርጉ የሚጠበቀው። ስለዚህ ለሱ መዘጋጀት ይኖርባችኋል። አሁን ደግሞ እንዴት የዩቲዩብ ቻናላችሁን ማሳደግ እንደምትችሉ አንዳንድ ጠቃሚ ቲፖችን ልንገራችሁ። የመጀመሪያው ቲፕ ሁካችሁ ላይ በደንብ መስራት አለባችሁ። የመጀመሪያው 2 እና 3 ሰከንዶችን ሰዎች መያዝ ካልቻላችሁ ስክሮል አድርገዋችሁ ነው የሚያልፉት። ስለዚህ ሰዎች እንዳያልፉ ደግሞ ጥያቄዎችን መጠየቅ አለባችሁ። የሆኑ ክሬዚ የሆኑ ፋክቶችን መናገር አለባችሁ ወይም ደግሞ የሆነ አሳማኝ ነገር የመጀመሪያዎቹ ሰከንዶች ላይ ማስቀመጥ አለባችሁ። ሁለተኛው ቲፕ ደግሞ ኪወርዶችን መጠቀም አለባችሁ። ዩቲዩብ የሰርች ኢንጂን ፕላትፎርም ነው። ያ ማለትም ሰርች የማይደረግ ኮንቴንት የመጀመሪያ ጊዜ የምትሰሩ ከሆነ ቪዲዮ ላይ ይታይላችሁ ይችላል። ስለዚህ ምን ማድረግ አለባችሁ? የመጀመሪያ ቪዲዮ ስትለቁ ታይትል፣ ዲስክሪፕሽን እና ታግ ላይኖች ላይ ኪወርዶችን መጠቀም አለባችሁ። እንደዛ ስታደርጉ ሰዎች ሰርች ያደርጉ እናንተን በቀላሉ ያገኛቸዋል። ሶስተኛው ቲፕ ደግሞ ሰዎች የእናንተን ቪዲዮ እየተመለከቱ ብዙ እንዲቆይ ማድረግ አለባችሁ። ያንን ለማድረግ ደግሞ ፋስት ከቶችን መጠቀም ትችላላችሁ። ሰብታይትሎችን መጠቀም ትችላላችሁ። ባክግራውንድ ሚውዚክ። ዋናው ፖይንት ምንድነው? የሰዎቹ ኢነርጂ ከናንተ ቪዲዮ ኢነርጂ ጋር ተመሳሳይ ሆኖ መቆየት አለባቸው። ሰዎች የናንተን ቪዲዮ ለረጅም ጊዜ ተመለከቱት ማለት ደግሞ የዩቲዩብ አልጎሪዝም የሚረዳው ቪዲዮ ጥሩ እንደሆነ ነው። ስለዚህ ለሌሎች ሰዎች ፑሽ ያደርግላቸዋል። አራተኛው ቲፕ ኮንቴንቶቻችሁን የተለያየ ሜተድ በመጠቀም ማስተሳሰር አለባችሁ። ምን ማለት ነው? ፕሌሊስቶችን ልትጠቀሙ ትችላላችሁ። ተመሳሳይ ኪወርዶችን፣ ሃሽታጎችን እና ሌሎች ነገሮችን በመጠቀም ማስተሳሰር አለባችሁ። ሰዎች አስማች አስ ፖሲብል የናንተ ኮንቴንት ውስጥ ከገቡ በኋላ መውጣት የለባቸውም። የናንተ ኮንቴንት ስክሮል እያደረጉ እንዲቆዩ ለማድረግ ደግሞ ኮንቴንቶቻችሁን የተለያየ ሜተድ በመጠቀም ማስተሳሰር ይኖርባቸዋል። ብዙ ሰዎችን ተመልክታችሁ የምታውቁ ከሆነ ዩቲዩብ በመጀመሪያዎቹ ሳምንታት ነው የሚያቋርጡት። እኔም እንደዛ ነበር ያደረኩት። በመጀመሪያዎቹ ሳምንታት ነበር ያቋረጥኩት። ነገር ግን ዩቲዩብ ሎንግ ተርም ጌም ነው። ምን ማለት ነው? ለረጅም ጊዜ ዩቲዩብ ላይ እየሰራን እና ራሳችንን እያሻሻል መቆየት ይኖርብናል። ያንን ካደረግን ሪዛልት መከተሉ የማይቀር ነው። ከዚህ ቪዲዮ አንድ ጠቃሚ ነገር እንዳገኛችሁበት አልጠራጠርም። ይጠቅማቸዋል ብላችሁ ለምታስቧቸው ሰዎችም ሼር አድርጉላቸው። እንደተለመደው ላይክ እና ሰብስክራይብ ማድረጉም እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ እነዚህ ቪዲዮዎችን ቼክ ማድረጋችሁን እንዳትረሱ። ቻው።